ዓለማችን በታሪኳ ካስተናገደቻቸው ታላላቅ ጠባሳዎች በስተጀርባ አንድ የጋራ ጠላት ይገኛል። እርሱም ጽንፈኝነት ነው። ይህ በሽታ ራስን ካለልክ በማግነንና ሌላውን በማሳነስ የሚጀምር ሲሆን መጨረሻው ግን የሰው ልጅ ስልጣኔን ወደ አመድነት መለወጥ መሆኑን የታሪክ ድርሳናት ያረጋግጣሉ። የሰው ልጅ በጽንፈኝነት ምክንያት ለደረሱ ውድመቶች ምስክርነት ሲጠራ በ20ኛው ክፍለ ዘመን አጋማሽ አውሮፓን ያናወጠው የናዚ የጽንፈኝነት አመለካከት ሚሊዮኖችን ለሞት ዳርጓል። ከቅርብ ዓመታት ወዲህ ደግሞ የሽብር ቡድኖች የሃይማኖት ጽንፈኝነትን እንደ መሳሪያ በመጠቀም ሀገራትን ወደ ፍርስራሽነት ቀይረዋል። እነዚህ ሁሉ ክስተቶች አንድ መራር እውነትን ያስተምራሉ። ጽንፈኝነት መዳረሻው ጥፋት እንጂ ልማት አለመሆኑን። ኢትዮጵያም ከዚህ አደጋ የጸዳች አይደለችም። በዓለም ታሪክ በኢትዮጵያም ታሪክ እንደምንመለከተው ነውጠኛ ነፃ አውጪ ታጣቂዎች በመጀመሪያ ደረጃ ሰለባ የሚያደርጉት ተጎጂ እንታገላለን የሚሉት የራሳቸውን ህዝብ ነው። እኔም ማድረገው ማንኛውም ነገር ታጋይ ስለሆንኩ ሆሊ ነው፣ ሐላል ነው፣ ይፈቀዳል ብሎ ያስባሉ። ይሄ ኦሮሚያም አለ፣ አማራም አለ፣ ትግራይም ሁሉም ጋር ነው ያለው። የመደመር መንግስት መጽሐፍ እንደሚተነትነው በኢትዮጵያ የሰፈነው ጽንፈኝነት በተለይም በብሔርና በፖለቲካ ርዕዮተ ዓለሞች ላይ ተመርኩዞ ለዓመታት በአብሮነታችን ላይ ስንጥቅ ሲፈጥር ቆይቷል። ይህ አካሄድ በዜጎች መካከል መጠራጠርን ዘርግቶ ሚሊዮኖችን አፈናቅሏል። እንዲሁም እንደ ሀገር የነበረን አንድነትም አዳክሟል። ጽንፈኝነትን ማዕከል ተደርገው የሚደረጉ እንቅስቃሴዎች የንጹሃን ዜጎች መፈናቀል፣ ሞት፣ የንብረት ውድመት እያደረሰ ነው ያለው። ገና ሙሉ በሙሉ አልተሻገርንም። የፖለቲካችን በምክንያታዊነት ከማመን ይልቅ አሁንም በሐሳብ በላይነት ከማመን ይልቅ የመቻቻልና ኢትዮጵያን የሚመጥን አይነት ሐሳብ ውስጥ በጋራ ከመስራት ይልቅ ጽንፍና ጽንፍ ይዞ የመጠፋፋት ፖለቲካ ባህላችን አሁንም አልተቀየረም። ይህንን የጽንፈኝነት አደጋ ለመፈወስ ወርቃማ አማካኝ እንደ አዲስ የፖለቲካና ማህበራዊ መፍትሄ ቀርቧል። በወርቃማ አማካኝ ጽንፈኝነት ከእኔና እነሱ ግጭት ይልቅ እኛ በሚል የጋራ ኢትዮጵያዊነት ማዕቀፍ ይመከታል። ልዩነትን እንደ ጌጥ ማስተናገድና መስበክም ግድ እንደሚል ያነሳል። ኢትዮጵያ አሁን የምትገኝበት ወቅት ከጽንፈኝነት ወደ ምክንያት፣ ከጥላቻ ወደ ፍቅር፣ ከግጭት ወደ ሰላምና አንድነት የምትሸጋገርበት ወሳኝ የታሪክ ምዕራፍ ነው። ጽሙነት እኔ ጋር ነች፣ የኔ ብቻ እኔ የሚለው ካልሆነ የሚለው አስተሳሰብ የሀገር ግንባታ ስራችን በከፍተኛ ደረጃ የሚጎዳ ስለሆነ የራስ ፍላጎትን በግልጽ መግለጽ እንደተጠበቀ ሆኖ የሌላውንም ለማወቅ ለመረዳት እንዴት አጣጥመን መሄድ እንችላለን የሚለውንም አስተሳሰብ ይዞ በምክክር በንግግር ማመንና ፍላጎቶችን አጣጥመን ሁላችንም አሸናፊ የሚያደርገን በሁሉም ጥረት የምትገነባ ጠንካራ እና የበለጸገች ሀገር መመስረት ላይ ቅድሚያ መስጠት ይኖርብን። ጽንፈኝነትን እንደ ዓለም አቀፍ ስጋት ተመልክቶ በሀገራዊ አንድነትና በምክንያታዊነት መመከት ለነገዋ ኢትዮጵያ ብቸኛው ዋስትናም ነው።